አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? እኔ ያለው አልሐምዱሊላህ። ዛሬም በድጋሚ እናንተ ጋር ብቅ ብያለሁ ማለት ነው። እንዴት ናችሁ? አላችሁ አማን ናችሁ? እኔ ጋር ሁሉ አማን አልሐምዱሊላህ። ረመዳን እንዴት ይዟችኋል? ረመዳን እንዴት የሄደላችሁ ነው? ሙስሊም ክርስቲያንም ጓደኞቼ እንዴት ናችሁ? አላችሁ አማን ናችሁ? እኔ ያለው አልሐምዱሊላህ። ሁሉም ነገር ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ቤቴን ገብታችሁ ሽብርቅርቅ ለምታደርጉልኝ ውድ ጓደኞቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት ነው። እና እንዴት ናችሁ? እንዴት የሄደላችሁ ነው ረመዳን? እኛ ጋር ወላሂ ሁሉም ከይር ነው። ወላሂ እኔ ከመውጣቴ በፊት ከዚህ በፊት ይሰራለሁ እያልኩኝ አልተመችኝም ነበረ። አሁን ደግሞ ያው ስራ ካሁን በኋላ ስለሚሄድ በዚሁም ሰርቼ ልሂድ አልኩኝ። ሁሌም ልስራ እያልኩ ነበረ ማለት ነው። ዛሬ የመጣሁበት ርዕሴ ምንድን ነው? የሰው የቪዲዮ የምትለቁ ልጆች ማለት ነው። የሰው ቪዲዮ የምትለቁ ልጆች ምን ሆናችሁ ነው ሌላችሁ ነው ዛሬ የመጣሁት ማለት ነው። ምክንያቱም የሰው ቪዲዮ ስትለቁ አንደኛ የሰው ቪዲዮ ሲለቀቅ አንድ ኮመንት የሚጽፍ ሰው ኮመንት ላኛው ለሰራው ሰው ነው የሚጻፈው አንደኛው ማለት ነው። እንደገና ደግሞ የራሳችሁን የመሰለ ነገር የለም። ራሳችሁን እንትን ብላችሁ የምትሰሩት ቪዲዮ የመሰለ ነገር የለም። ምክንያቱም ራሳችሁ ትንሽም ይሁን 10 ደቂቃም ይሁን 15 ደቂቃም ይሁን ምንም ይሁን እንትን ብላችሁ የምትሰሩት ቪዲዮ ጥሩ ነው ማለት ነው። ለምንድን ነው? አሁን ብዙ ልጆች ሙሉ ለሙሉ አሁን ቪዲዮ ሲሰራ ምን አለው መሰላችሁ? በቃ ቪዲዮ ሲሰሩ ምሳሌ የአንድን ሰው ኑሱን አስገብታችሁ መስራት ትችላላችሁ። ኑሱን አስገብታችሁ ኑሱ ደግሞ ራሳችሁ ግማሽ ግማሽ ማለት ነው አስገብታችሁ መስራት ትችላላችሁ። አንዳንድ ልጆች በተለይ ሙሉውን የምታወርዱ ልጆች አላችሁ። ቪዲዮ የሰዎቹን ቪዲዮ ሙሉውን እንዳለ አውርዳችሁ ዩቲዩብ ላይ የምትለቁ የዩቲዩቡን በዩቲዩብ ማለት ነው። እልቅ የቲክቶኩን በዩቲዩብ የዩቲዩቡን በቲክቶክ ብትለቁ እንደውም ምንም ችግር የለውም። በእውነት የሆነ ተመልካቾች እንኳን ገብቶ ማለት ነው ገብቶ እንትን ሲሉት ለመጻፍም ለማየትም እንትን ሲል አያመችም። ምክንያቱም ልክ አይመጣም ማለት ነው። ደስም አይልም። የሚጻፈው ኮመንት ደግሞ ላኛው ለሰሩት ሰዎች ናቸው እንትኑ የሚጻፈው ማለት ነው። ኮመንቱ የሚጻፈው አሁን እኔ በተለይ ወላሂ ብዙ እንትኖች የዩቲዩበሮች ጋር እኔ ገብቼ ስጽፍ የሰው ቪዲዮ ከሆነ ላኛው ለሰሩ ሰዎች ነው የሚጽፈው። ምክንያቱም ለዚህ ሰው ምን ብለን እንጽፋለን እኛ? እኔ ግራ ያጋባኝን ነገር ነው ዛሬ ልነግራችሁ የመጣሁት ማለት ነው። አንደኛ በዩቲዩብም ዙሪያ ተቀባይነት የሚኖረው አይመስለኝም። እኔም ለሚሰራው ቪዲዮ ተቀባይነት አለው ሳይሆን የሰውን ቪዲዮ እንዳለ አውርዳችሁ የምትለቁ ልጆች እውነት እንትን ብታቆሙ ይሄን ነገር ብታቆሙ እላለሁኝ። የራሳችሁን ትንሽም ለምን 6 ደቂቃ አይሆንም 7 ደቂቃ አይሆንም የራሳችሁን ቪዲዮ ብትሰሩ ቆንጆ ነው ይላለሁኝ። ሙሉ ለሙሉ አውርዳችሁ የሰዎችን ስትለቁ ያ የሚጻፈውም ኮመንት ሰዎቹ ገብቶ ለእናንተ የሚጽፉላችሁ ኮመንት ሁሉም ያኛው ሰዎች ነው እንጂ የእናንተ አይደለም። ሁለተኛ ደግሞ እንትንም ሲሆን ለእናንተ ሞኔታይዜሽን ሲሆን ቻናላችሁ አስቸጋሪ ይሆንባችኋል ማለት ነው። የራሳችሁን እንትን እንደምንም ታግላችሁ የራሳችሁን ቪዲዮ ብትለቁ ይላቸዋለሁኝ የአዳዲሶቹም ልጆች ማለት ነው። አዳዲስም ልጆች እንደዚህ የሰውን እንትን ሙሉ ለሙሉ አውርዳችሁ ከምትለቁ ወይ መጀመሪያ ወይ መጨረሻ አርግታችሁ አሰራሩ ካወቃችሁ እንደዛ ያንን ሰው ሀሳቡን እንትን ብላችሁ ብትሰሩ እላለሁኝ ማለት ነው። ብዙ ልጆች አሁን እኔ የምታጋጥሙኝ ሙሉ ለሙሉ ያንን ሰው ቪዲዮ አውርዳችሁ የምትለቁ ልጆች አላችሁ ማለት ነው። ይሄንን አትልቀቁ ነው ሌላችሁ የፈለግኩት። ሙሉ ለሙሉ አትልቀቁ። ያንን ሰው ሀሳቡን ወስዳችሁ ቀንጨብ አርግታችሁ መልቀቅ ትችላላችሁ ማለት ነው። እንደዚህ እንትን እያደረጋችሁ ሙሉ ለሙሉ እያመጣችሁ እውነት ኮመንት የሚጽፉ ሰዎች ራሱ ይሰለቻቸዋል። ምክንያቱም እዛ ታይቶ ቪውት እንትን ተብሎለት ያለቀለት እንትን ስለሆነ እዚህ አምጥታችሁ ደግሞ የምትለቁት ድጋሚ ያንን አሁን ሁለተኛ ሲደገም እንዴት ነው? የመጀመሪያ ታይቶ ሁለተኛ ሲደገም ምንም ነገር እንትን የሚል ነገር የለም። ገብቷችኋል? ስለዚህ ያንን ነገር ሀሳቡን ወስዳችሁ አምጥታችሁ ቆርጣችሁ ብትሰሩት ቆንጆ ነው፣ ሙሉ ለሙሉ ከምታወርዱት ማለት ነው። እና ሙሉ ለሙሉ እያወረዳችሁ እንደዚህ አትልቀቁ ሌላችሁ ነው ዛሬ የመጣሁት ማለት ነው ውዶቼ።
እና በተረፈ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮዬን ተከታተሉ ማለት ነው። አዲስ ነኝ አበረታቱኝ እና ያልኳችሁ ነገር ሰምታችኋል ማለት ነው። እና የእናንተ የሆን ነገር እንትን ባረጋችሁ ቁጥር የሆን ነገር በለቀቃችሁ ቁጥር ለእናንተ ጠቀሜታ ከሌለው ለእናንተ የሚጠቅማችሁ ነገር ካልሆነ እንደዚህ ሰርች አርግታችሁ የምትለቁት ነገር ለሳቱ ቪው ሊኖረው ይችላል፣ እይታ ሊኖረው ይችላል። ግን በኋላ ላይ ደግሞ ሙሉ ለሙሉ የሰዎቹ ከሆነ የራሳችሁ ቪዲዮ የተቀላቀለ ካልሆነ ሞኔታይዜሽን ሲሆን ስለሚያንከራትታችሁ ማለት ነው። ለራሳችንም አሁን ራሳችሁም ቆም ብላችሁ ስታስቡት ደስ አይልም፣ የሰውን ቪዲዮ ሙሉ ለሙሉ አምጥቶ ዩቱብ ላይ መልቀቁ ማለት ነው። አንዳንድ ሰው እኮ የቲክቶክን በዩቱብ ይለቃል፣ የዩቱብን ደግሞ በቲክቶክ ምንም ችግር አለው አይመስለኝም እንደዛ። ግን ዩቱብን በዩቱብ ሙሉ ለሙሉ እንደዚህ አውርዳችሁ እንትን የምትሉ ልጆች ለራሳችሁም ቻናል ስትሉ ተጠንቀቁ። ለራሳችሁም ስትሉ የሆነ ነገር እንትን ማለት አለባችሁ ማለት ነው። እና ይሄንን ነው ልነግራችሁ ዛሬ የመጣሁት ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለእኔም ደግሞ እስቲ ጥሩ ስራ ጥሩ ቤት እንዲያጋጥመኝ ድዋ አድርጉልኝ ማለት ነው። በጸሎታችሁ እንዳትረሱኝ። እንዲሁም ክርስቲያኖች የእናንተም ጾም ነው መሰለኝ፣ እናንተም ደግሞ ጾማችሁን የያዛችሁ ለእኔ ጸሎት አርጉልኝ ማለት ነው። ለሁላችሁም ሁለታ ከፋይ ፈጣሪ ያደርገኛል። በቃ